ተራሰለን ተመልካቾቻችን የአካድሚን ሳምንታዊ ፕሮግራማችን ነው ሰሌ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በተባበር ምናቀርብላችሁ ሳምንታዊ ፕሮግራማችን በተለይም የካሊብ ሰርቪስ ዋና ስራ አስፈጻሚና ባለቤት አቶ ተስፋዬ ተክለ ሃይማኖት እንዴት አርገው ወደ ቢዝነሱ እንደገቡ በተለይም ከቡና ጋር ታይዞ ጅማ አካባቢ ያነሱልኝ ነው ኢምፔሪያል ቡና የሚለውን ብራንድ እንዴት እንደሰየሙት ሳምንት እየነገሩኝ ነው በሰዓት ገደም ምክንያት ያቋርጠነውና ከዛ ቀጥሉልኝ እስቲ አቶ ተስፋዬ ኢምፔሪያል ኮፊ ብለን ኢሚዲየትሊ ወደ ማይንዳችን መጣ ከቀይ መስቀልም ሄደን ተስማማን ይሄ ቡና እኛንን ኤክስፖርት የምናደርገው የምናዘጋጀው የምናጥበው ግን እኛ ያወጣነው ወጪ ቀንሰን 50-50 እንከፋፈላለን ለዚህ ለኦርፋኖቹ ይሄ ደግሞ የሚሄደው ለኤድስ ኦርፋኔጅ እንደገና ቤት ውስጥ ላሉ የኤድስ እንትኖች የኤችአይቪ በሽተኞች ሆነው እንደው በቂ ድጋፍና ክትትል ያላገኙ ሰዎች ከዛ አቶ ሙስጦፋ ይባላል የቀይ መስቀል ኃላፊ የጅማ አስታውሳለሁ በጣም ደሳለው ቦርድ አቋቋምንለት ምክንያቱም ትክክል ቼክ እንዲያደርግ እውነት ነው ከዩኒቨርሲቲም ሰው አስገባን ከዛ በኋላ በቃ ኢሚዲየትሊ የፈረንሳይ ሀብታሞች ጉርሜ ኮፊ ተብሎ ስሙ ጉርሜ ማለት በጣም ቆንጆ ኮፊ በጣም ልዩ ቡና ተብሎ በፈረንሳይኛ ነው በእንግሊዝኛ ነው ከዛ ተብሎ አድቨርታይዝ ተደርጎ እዛ ሸጥን የነሱ ቡና ከበዳቡና አዎ የበዳቡና ኮመል እኮ ነው በዳቡና ማለት የጅማ ነው እውነት ነው ግን ሰም ስለሰጠ ነው ይሄ ታሪክ ስላለው በቃ ለኔ ሆነ አይ ሪመምበር ፈረንሳይ ኒውዮርክ አሜሪካ ምናምን ይሽፉልን መጻጻፍ እኛ አለን ምክንያቱም እኛ ትንሽ ነው የምንለው አውቀን በጣም ትንሽ ነው ቀድሞ ተራ ካልያዘ እውነት ነው ምንለው ከጃፓን ኢሜይሉ አስተውሳለሁ ለኢምፔሪያል ኮርት ከናንተ መግዛት እንፈልጋለን የሚል ጥያቄ መጣ የሁሉ እንግዲህ በፕሮፓጋንዳ ነው እውነት ነው የማርኬቲንጉ ስራ ሰርተናል ማርኬቲንጉ ከዛ እንግዲህ ሶስቱ ሬጂስተር አስደረግን ኢትዮጵያ ውስጥ ይሄ በብራንድ የኛ ብቻ እንደሆኑ ኦርጋኒክ ኮፊ አለ ኢምፔሪያል ኮፊ የባህር ዳሩ ደግሞ ሞንክስ ዲላይት ኮፊ ያልነው ሌላው ካሌብ ኮፊ ኮመን ኢምፔሪያል ኮፊ ፎረስት ቆንጥር ኮፊ መጀመሪያ ላይ ከዛ ያው ሲዳማ የሆነው የዩኒየኖች የራሳችን ማጠቢያ የምናደርገው አሁን ይሄ ካሰብ በኋላ ኢሚዲየትሊ ራሳችን ፕሮሰስ አድርገን እዚህ ተቆልቶ በጥሩ ዋጋ ሊሸጥልን ይችላል ብለን እዚህ ቆልተን ናዝሬት ማሽን ገዝተን ናዝሬት አዳማ ላይ ቡናው እዛ እናስገባዋለን በቃ ከዛ ብራንዱ ታሪኩ እየጻፍን ኢምፔሪያል ኮፊ ነው ተቆልቶ ነው የሚሸጠው ወይ በዱቄት ነው ብለን ስንጀምር በጣም ጥሩ ስንሄድ 2003 ኢሲኤክስ መጣ ማለት ኢትዮጵያ ኮሚኒቲ ኤክስቼንጅ መጣ በቃ ኢሲኤክስ ሲመጣ አቶ አዲሱ ነበረ ግብርና ሚኒስተር ከዛ አዲሱ ለገሰ ጠቅላይ ሚኒስትር ነበር ብዙ ሞከርን ተው ይሄ ባህር ዳር ኢቭን ኤክስፖርት ሆኖ ያቀም ቡና እኛ ግን ብራንድ አድርገን ብዙ ጽሁፎች ጽፈን ፕሮሞት አድርገን እየሸጥነው ነው ዓለምን አስተዋውቀን ተው ስንላቸው አይ ህጉ መሬት የናንተ ካልሆነ መሸጣት ህጉ ኢሲኤክስ የግድ ያንተ መሬት ከሆነ ኦፍ ኮርስ ካልሆነ ግን የመኖክሲዎቹ ነው መሬቱ ወደ ኢሲኤክስ ነው እንዴት ሊገባ ይችላል አልቻለም አንድ በዳቡናው ሴምቲ ጅማው ዩኒቨርሲቲው ጽፈዋል ቀይ መስቀል ጽፈዋል ሄደ ሁሉም ቡና በኢሲኤክስ ነው ከዛ አቶ መለስ ጋር ስብሰባ ነበረ እኔም ሄጄ ነበረ አቶ መለስ ስለዚህ ኢሲኤክስ
በዛን ጊዜ ያው እሱ ደህና ሆኖ 2003 ደህና ነበር። 2003 ነው ሪሜምበር። ከዛ በኋላ ሄድን። እኔም እጄ አውጥቼ ጥያቄ በቃ ቡና እየተሰረቀ ነው፣ ሌባ ነው፣ ሁሉም ነጋዴውም ሌባ ነው። ስለዚህ ምንም ልዩነት የለውም፣ በኢሲኤክስ ብቻ ነው የምትገዙታል። ህግ ወጣ። ከዛ እጄ አውጥቼ እኔ ይሄ ነገር ልክ አይደሉም፣ ምክንያቱም በስፔሻሊቲ አድርገን የምናመርታት 3 ሚሊዮን ከረጢት ልትወጣ ትችላለች። አሁን እኔ ነኝ የጀመርኩት፣ ነገ ሁሉም ግራጁዌት ያደረጉ ይመጣሉ፣ በስፔሻሊቲ እየተባለ ትልቅ ገንዘብ ልናገኝ እንችላለን እንጂ በኮሞዲቲ ኮፊ ከብራዚል ጋር ልንወዳደር አንችልም ወይ ከኮሎምቢያ አልኩኝ። ከዛ ወይዘሮ እሌኒ ምን መልሳ ደግሞ አሳየው። 1 ፓውንድ 7 ዩሮ ነው ሊስት ፕራይስ የኔ ዶክተር እሌኒ ገብረመድህን ነበር ኢሲኤክስ ዳይሬክተር። እሷም አሳይቻታለሁ እና ትክክል አይደሉም እኚህ ሰውዬ ተቃዋሚ ናቸው ምናምን አለች። ፖሊሲዝ በቃ ይሄን ነገር ይቃወሙታል አለች። ሁሉም ያቀኛል እንደምቃወም። ኢሲኤክስ የነበሩ አሁን ስፔሻሊቲ የሚሰራው ዋዮ ኮፊ ነው ምናምን የሚለው ሁሉም ያውቃሉ። በጣም ነው የተከራከርኩት። ትክክል አለ። እኔ ብቻ አይደለሁም። የቆንጥር ፎረስት እና የኢምፔሪያል ኮፊ የሸጥንለት ሰውዬ ጀርመን ወዳሉት የኢትዮጵያ አምባሳደር ሄዶ አቤቱታ አቅርቧል። አምባሳደሩ ለጠቅላይ ሚኒስትር የጻፉት ደብዳቤ አለ። ይሄ ነገር በጥሩ ዋጋ ጥሩ ያስተዋወቀ ነው፣ አምባሳደር ነው ምናምን ብለው፣ ግን አይሆንም ተባለ። ከዛ ከቡና በቃ ቆምኩ ማለት ወጡ። ከዛ ሰሊጥ ላይ ይሄ ህግ አለው ማለት ኮኦፕሬቲቭ አቋቁመ ኮኦፕሬቲቮቹ ጋር ሆነ ከኮኦፕሬቲቭ ገዝተ ማውጣት ይቻላል። ከዛ ማይካድራ ላይ 2 ኮኦፕሬቲቭ 1500 ያላቸው አድርጌ የኔም 300 ሄክታር ነበረኝ። በዚህ አድርገን አሳያለሁ። ቢቢሲ ሁሉ ብሮድካስት ሆነዋል ሰሊጡ እና ኦርጋኒክ ሰሊጥ አድርገን እንሸጥ ነበረ። ጃፓን የኢትዮጵያ ቡና እንደ ኮንሳምፕሽን ውስጥ አያደርጉትም፣ ለዘይት ለምናምን ነው። ግን በሰሊጥ ሃሊንግ አስተዋውቄ ጃፓኖች አሁን ከኢትዮጵያ ትልቁ ገዢዎች ናቸው። እናንተም ደንበኛ ናቸው? አዎ እኛም ደንበኛ ናቸው። ከዛ ሰሊጡም ደግሞ ቫልዩ አድ ለማድረግ ሃሊንግ ሰሊጥ ሃሊንግ የሚባል ማለት ነው። ሃሊንግ ማለት የሰሊጧ የሰሊጧ ካቨር መላጥ ማለት ነው። ኦኬ። ተልጦ እንደ ስንዴው እናቶቻችን ወቅተው አይደለ እንትን የሚያወጡት፣ ያ ደግሞ በቃ ተቀርፋ ነጭ ትሆናለች። ልክ እንደዚህ መብራት እንደዛ አድርገን መሸጥ ጀመርን። ያው ከኔ ጋር ሼር ሆልደሮች ዳቾች ነበሩ፣ አስገባው። በዛ እንሰራ ነበር። እንግዲህ በኤክስፖርቱ እንዳሰብኩት ዶላር ለኢትዮጵያ ማምጣት ቡናው ቀረ እንጂ በሰሊጡ እየሄደ ነው። ከዛ ኮምባይነሩም ቡም አደረገ። በጣም ጥሩ ቢዝነስማን ሆኜ እስካሁን አለው ማለት። ግብርናን በማዘመን ሂደት የራሱን አሻራ በማሳረፍ የታሪክ ተቋዳሽ የሆነውና የኦፐሬተሮችና የመካኒኮ ስልጠናን በመስጠት የሚታወቀው ካሌብ ሰርቪስ ፋርመርስ ሃውስ ኃላፊነቱ የተወሰነ የግል ማህበር ዛሬም እንደ ትላንቱ ብቁ ዜጎችን ማፍራት ላይ ይገኛል። ማህበሩ የረዥም ጊዜና አጫጭር ስልጠናና የማሽን ጥገና ስራዎችን እየከወነ ሲሆን ከ2008 ጀምሮ በአይነቱ ልዩ የሆነ ኦፐሬተሮች ስልጠና በመስጠት መልካም ስሙ መገንባት ችሏል። በረዥም ጊዜ ባካበተው ልምድ ላለፉት 9 ዓመታት በብዙ ሺዎች የሚቆጠሩ ዜጎችን ማሰልጠኑ ሲገልጽ ከአራቱም የአገሪቱ ጥጎች ለሚመጡ ዜጎች ብቃት ያለው ባለሙያ ሊያደርግ ተዘጋጅቷል። ላለፉት 30 ዓመታት
ዓመታት ጊዜና ጉልበት የሚቆጥቡ ዘመናዊ የእርሻ መሳሪያዎችና ግብዓቶችን በማቅረብም ይታወቃል። ከሻሸመኔ በተጨማሪም በሌሎች የአገሪቱ ክፍሎች የስልጠና አድማሱን በማስፋት ብርቱ ጥረቱን ማድረጉ አጠናክሮ ቀጥሏል። ዘመናዊ የእርሻ መሳሪያዎችን ከውጭ ከማስገባት ባሻገር በአገር ውስጥ ለማምረትም ትልቅ ራዕይ ሰንቆ በመጓዝ ላይ ይገኛል። ለትራክተርና ኮምባይነር ማሽኖች ኦፕሬተሮችን በተግባር ስልጠና፣ በመካኒካል ሙያ አጫጭር ስልጠና መስጠትና ደንበኞች በእርሻ ማሽኖቻቸው ላይ በሚያጋጥማቸው ችግሮች መፍትሄ ለመስጠትም የጥገና ስራን ያከናውናል። ካሌብ ሰርቪስ ፋርመርስ ሃውስ ኃላፊነቱ የተወሰነ የግል ማህበር። መልካም ተስፋዬ፣ ጥሩ ነው። በተለይም እንደ የሙያዎት የህግ ባለሙያ ኖት። ከህግ ባለሙያ ከወጡ በኋላ ደግሞ ላለፉት 32 ዓመታት በኢትዮጵያ ግብርና ላይ እያደረጉ ያሉት አስተዋጽኦ እጅግ በጣም ከባድ ነው። ኢትዮጵያ ለዘመናት ታርሷል። እርሻው በጣም ባህላዊ ከሚባለው ነገሮች አንጻር ሰብል የምንሰበስብበት ሲስተም ወይም ደግሞ ዘዴ በጣም ባህላዊ ነው። ኮምባይነሩ ግን በመላ ኢትዮጵያ በተለይ ስንዴ ምርት መሰብሰብ ላይ ያሳደረው አስተዋጽኦ ትልቅ ነው ብዬ አስባለሁ። ምናልባት አንድ መረጃ እንደው ላካፍሉት ለጥያቄ እርስዎ በዚህ ከ86 87 88 ዓመት ጀምሮ በመላ ሀገሪቱ በተለይም ስንዴ አብቃይ በሆኑ የሀገሪቱ ክፍሎች ላይ በስፋት በአንድ ኮምባይነር ተነስተው ወጣቶችን ወደ መካከለኛ ባለሀብትና እንደዚሁ ደግሞ በራስዎት ኢንተርፕረነር ሆነው ከባንክ ጋር ያለውን ሲስተም አያይዘው ወጣቶች አንድ የነበራቸው ሁለት አብዛኛውን በኪራይ አርሶ አደሩ እንደው በጣም ድሮ በባህላዊ መልኩ የሚሰበስበውን ነገር ዘመናዊ ያርገው ውጤቱን ከፍ ያደርጉ ሳለ ምናልባት የቀድሞ የኤፍሪ ጠቅላይ ሚኒስትር የነበሩት መለስ ዜናዊ ላይ አንድ እንደው ቅሬታ አቀረቡ። ገበሬዎቹ ወደ መጠጥ ቤት እየሄዱ ነው፣ ስራ ፈተዋል የሚል ነገር ገጠሞትና ምናልባት የኢትዮጵያን እርሻ ዘመናዊ ከማድረግ አንጻር ያለጉትን አስተዋጽኦ በዳታ በቁጥር ሰብሉ ላይ ፕሮዳክቲቪቲው ላይ የሚታወቅ ነገር ነው። ምናልባት አንዳንድ ሰው ግን ጥሩ ደግሞ ሲሰራ ያለንብን ያሳሰብና የሆነ ትችትና እንደው ዘለፋ ነገር መጥቶበታልና እሱ ነገር አንሱልኝ ለተመልካቾቻችን። እንዴት ነው ሪሊ የነበሩት ሚኒስትሮች ሊመሰክሩ ይችላሉ። መጀመሪያ ስንጀምር ከዛ በኋላ እንደነገርኩ እነ ወይዘሮ መኪያ እነ አቶ ከቢር ሁሴን እና ሌሎቹም በጣም በዛ። ህዝቡ በቃ ኮምባይነር ማለት አይኑ ሆነ። ምክንያቱም ገበሬው በአንድ ጊዜ ታጭዶ ይገባለታል። ተጎንብሰህ ማጨድ ምን ዲፊካልት ምን አይነት እንደሆነ፣ ሁለተኛ በሰው ኃይል ደግሞ የሚባክነው ነገር ደግሞ በጣም ብዙ ይባክናል እና በጣም ነው የወደዱት። አይ ሪመምበር እኔ ወደ አፐር ባሌ ኮምባይነር የመንግስት እንጂ የግል አልነበረም። መንግስት ለእርሻው ብቻ እና የመጀመሪያ ወይዘሮ መኪያ ወደ ላይ ወስዳው እኔም ነበርኩኝ። ከዛ አሊ የሚባል አካባቢ ተበላሽቶ የሆነ ችግር ተፈጥሮ በቃ ህዝቡ ተሰብስቦ ዱዓ ያደርግ ነበር ተበላሽብን ብሎ። ከዛ እኛ ስንሄድ በቃ እንደዚህ ነው በቃ ተበላሽን። ልክ እንደ ምን ልበል እንደ ልዩ ነገር ነበር ያዩት እና በዛ ማለት ነው። ሲበዛ አይ ሪመምበር በ2003 አንድ ሐሳብ መጣ። ምንድነው ከመንግስት ይሄ ነገር ወደ አረቂ እየሄደ ነው ሰው ስራ ፈታ። ምክንያቱም ኮምባይነሩ በአንድ ጊዜ አጭዶ ያስገባለታል፣ ሌላ ስራ አይሰራም። ስለዚህ ተብሎ በአፐር እንትን ተደረገ። ከዛ በኋላ የማስታውሰው ምንድነው ሻሸመኔ አካባቢ ሰዎች ማሰር ተጀመረ። ኮምባይነሩ ያላቸው ማሰር እና አቶ ጁነዲን ያስታውሰው ይሆናል እንግዲህ እሱ ሰብስቦ አፐር ባሌ ላይ ይሄ ኮምባይነር ነገር እያሰነፋችሁ ነው ምናምን ብሎ ተናገረ። ከዛ በጣም ኢንተለጀንት ህዝብ ነው የባሌ ህዝብ፣ በጣም ዋይሶች ናቸው። ከስብሰባ ላይ ምን አሉት? ልጃችን ጥሩ ነው፣ እኛም ክላስ እናቆመዋለን፣ አንተም ደግሞ ይሄ ሽንጠ ረዥም መኪና እንዳባት በፈረስ ትሄዳለህ። አይ ኮብራ ሚሉስ ኮብራ ማለት ነው። እና በጣም ተሰማው እሱ። ከዛ በኋላ በቃ ወደ ነገሩ ተመለሰ ማለት ነው። መንግስት አንደርስታንድ አላደረገውም። በአጠቃላይ ኢትዮጵያ ውስጥ የምልህ ለውጥ ያመጣው
መካናይዜሽን ነው። እውነት ነው። ለምሳሌ አስታውሳለሁ ጎጃም ስንሄድ ጎጃም ትልቅ ማነው ከጣና ወጣ ብለህ ያለው ትልቁ ሜዳ በቃ ሩዝ አለው። ሩዙ በእንትን ነው በባህላዊ ነው። ግን ያ ሩዝ ሃርቨስት ለማድረግ እኔ ኮምባይነር ይዤ ለማስተዋወቅ ሁሉ ይጃለሁ። ግን ተቀባይነቱ እንትን አልነበረም። ወደ ስንዴው አካባቢ ግን ጎጃምም በአንድ ጊዜ ነው አዳፕት ያደረገው። ትልቅ እርሻ ነው ያለው። ትልቅ ስራ ነው ጎጃምም እንትን ያደረግነው እና በአጠቃላይ የኮምባይነር መምጣት ትልቅ ለውጥ አምጥተዋል። ግን መጀመሪያ ሚስ አንደርስቱድ ሆኖ የስራ ሰነፍ የማድረግ ነገር ነበር አሳሰቡ። ከዛ በኋላ ባህሉ ለወጣው መለስ የሰማሁት ምንድነው እኔ አልነበርኩም። የሰው ኃይል ብዙ አለን፣ እርሻችን በሰው ኃይል ማድረግ አለብን እንጂ ስራ እየፈታ ነው ኮምባይነር አድርጎ የሚል ነበር። ግን ከትንሽ ጊዜ በኋላ ምን መጣ መሰለህ? ትራክተር መጣ። ባሌ ትራክተር ማረስ ተጀመረ። ኢቴያ ትራክተር ማረስ፣ አሳሳ በትራክተር ማረስ ፕሮዳክቲቪቲው እየበዛ መጣ ማለት ነው። በትራክተር ይተረሳል፣ በኮምባይነር ይታጫል። ምን ይባክህ ምርት የለም። እና በሜካናይዜሽን አንጻር ስታየው በግል እንትን ካሌብ ትልቅ ሮል አለው። እሱ ብቻ አይደለም። እኔ ባሌ ተሰብስበው አባቶች ተሰብስበው ምን አሉ ይመስል አቦ ተስፋይ አንተ ቢላዋ ትሰጣለህ፣ ኖ ስጋ ትሰጣለህ አሉ። ግን ቢላዋ የለውም። ምን ማለት ነው? እኔ ግራ ገባኝ። ምንድነው? አንድ ከኔ ጋር ጓደኛ አቶ ብርሃኑ የሚባል ምንድነው ስላቸው፣ አይ ስጋ ማለት ኮምባይነሩ ትሰጣለህ፣ ግን ሹፌር የለም። ከየትና ማን ይነዳዋል? ምክንያቱም ትንሽ ደርግ የነበሩ ሰዎች በ6000 በ7000 ስለዚህ እኔ ምን ላድርግ ብዬ ስጠይቅ ነበሩ ኮኦፐሬቲቭ ማሰልጠኛ ወጣቶችን አሁን ኮምባይነሩ መጥቷል፣ ሹፌር የለም፣ ሹፌሮች ማሰልጠን አለበት ተባለ። ኢሚዲየትሊ እኔ መሬት ከተሰጠኝ በሊዝ ገዛዋለሁ። በሊዝ ሲገዛው በውዱ በአሁኑ ጊዜ ውድ የሚባለው ናዝሬት ከሆነ በናዝሬት አለኝ ደብዳቤ ገዝቼ ሰራለሁ አልኩ። ሰጡኝ 18000 ሻሸመኔ። አውቶማቲካሊ ዊዝን 3 months ሰርቼ አሁን ወደ 2200 ኮምባይነር የሰለጠነ ኃይል አለ። በመላ ሀገሪቱ ተሰማርቶ ነው ያለው። ኦልሞስት ለ2200 ወጣቶች ትራክተር አሰለጠንኩት። ኢቭን ሁመራ ከሻሸመኔ የሰለጠኑ እዛ ሲያገኙ እኔ ደረግጣላ አባባ እኛ እኮ ባሌ ልጆች ነን ሁመራ ኢቭን ነው። እና ማሰልጠኛው ትልቅ ነገር አድርገዋል። ኦፍ ኮርስ ይሄ ማሰልጠኛ የተሰራው በባሌ አባቶች ጥያቄ ነው። እና ማሰልጠኛ አድርጌ ማንም ፕራይቬት ካምፓኒ የማያደርገው ነው ማሰልጠኛው። በጣም ቆንጆ ማሰልጠኛ እና እዛ ሰልጥነው ኮምባይነር መንዳት፣ ሜካኒካል ትሬኒንግ ላቦራቶሪ አለኝ። አይተኸዋል። ኮምባይነር ራሱ ተንጠልጥሎ ትራክተር ተንጠልጥሎ እያዩ ፕራክቲካሊ መቼ ነው ፍሬን የሚይዙት፣ መቼ ነው ኤቭሪቲንግ በፕራክቲስ ዘመናዊ ስልጠና ማለት ነው። በ3 ወር እየሰለጠኑ 2000 የሚሆኑ አሰልጥኛለሁ። ትልቅ ነው ለሀገራችን፣ ለሀገር ትልቅ ነገር ነው። ስለዚህ እኔ አሁን በጣም ደስ ይለኛል። ለምን ደስ የሚለኝ የኔ ልጆች ነው የምላቸው ሀብታም ሆኖ ሆቴል ሀብታም ሆኖ ፋብሪካ ሰርተው ምናምን ሳይ በቃ ትልቅ ነገር ነው፣ ትልቅ ለውጥ ነው። ይሄ ነው አንድ ኢትዮጵያዊ የሚጠበቀው። ሁመራም ሰሊጥ በውጭ እንዲታወቅ እኔ ጉና ነበር የጀመርነው ኤክስፖርት ማድረግ እና ብዙ ከጀርመን ከጃፓን እያመጣው እያሳየው ቦታው እንዲወዱት በጣም ደስ እንዲላቸው እዛ እኔ አቶ ይትባረክ አሊ አብዶ የሚባል የነበሩ ቤት የነበራቸው እዛ እያሳደርን የኢትዮጵያ የሰሊጥ ኤክስፖርት አሁን ወደ 50,000 100,000 200,000 ከሁመራ ወደ 100,000 ደርሷል ቶን እና ያም ትልቅ እንትን ነው። በእኔም ኮኦፐሬቲቭ
ፊልሙ አለ። ማይካድራ የነበሩት ህይወታቸው ቀይሬዋለሁ። ምክንያቱም እንደነገርኩ ነው፣ ትርፉ ለሁለት ነው። እውነት ነው። እናተርፋለን፣ ኦርጋኒክ ብለን እንካፈላለን። ለምሳሌ ማይካድራ ላይ የህፃናት ማዋያ 2-3 ክፍል ሰራው። በአኸር የሚባል 50% የኔ ኩባንያ 50% እናንተ እናድርግ። ምክንያቱም በአኸር ከሁመራ 7 ኪሎ ሜትር ነው። 7 ኪሎ ሜትር በእግራችሁ ሄዳችሁ ከሚማሩ 7ኛ ክፍል ብለን በአካባቢያችሁ ትምህርት ቤት እንስራለን። በዛ በምንገዛው እንትን አዋጥተን ትምህርት ቤት አሁን 10ኛ ሆነዋል። ሁሉም እኛ ደግፈናቸው ሰርተናል። ስለዚህ የተያያዘ ንግድ ነው። ንግድ መያያዝ አለበት ከህብረተሰቡ ጋር። እውነት ነው። ማህበረሰብንም ማህበራዊ ኃላፊነትን መውጣት አለብን ነው በአግባቡ ማህበረሰቡ ጋር። ምክንያቱም አሁን እኔ ሁመራ ላይ እስካሁን የኔ ቢሮ አለ። ማንም እንትን የለም። ለምን ጥሩ በዛን ጊዜ የነበረው እንትን ሁሉም ሰው ማህበረሰብ ተኮር ስለሆነ ሻሸመኔ ላይ ያ ሁሉ ችግር ሲፈጠር እኔ ጋር ምንም 30 ኮምባይነር ውስጥ ነበረ ቁሞ፣ ግን 2 ጊዜ ረብሻ ሲፈጠር የኔ ምንም አልሆነም። ምክንያቱም ከማህበረሰብ ጋር መኖር ያስፈልጋል። ማህበራዊ ኃላፊነትን መውጣት አለብን። ለወጣት ነጋዴዎች የምመክረው ከማህበረሰቡ ጋር ኢንተግሬት አድርገው በጣም ደግሞ እንትን አድርገው ነው ዴይ ኤንድ ናይት ሰርተው። ምክንያቱም ስራ ነው ለሰው የሚለውጠው። የስራ ባህላችን መቀየር የስራ ባህል ተቀይሮ ሁሉም ነገር ወደዛ ስራ ገንዘብም እንዳይጠፋ መጠንቀቅ። ምክንያቱም የኛ ትንሽ ኤክስትራቫጋንሲ አለ። ኤክስትራቫጋንሲ በቃ ዝም ብለህ ማባከን አለ ነገር መስራት ምናምን አለና እኔ እስካሁን ልቆይ የቻልኩት 30 ምናምን አመት። ምክንያቱም እኔ ማንም ሰው ለኔ በፖለቲካ ተጠግቼ ምናምን የረዳኝ የለም። በራሴ ነው እንደዚህ ሆንኩት። እንደዚህ ደግሞ በራሴ ስለሆን ኮሪቼ ነው የምኖረው። ማንም ሰው የሚጠይቀኝ የለም። ኮሪቼ ነው የምኖረው እና እንደዚህ ሆነው ሰርተው የሚኖሩት አንድ በሚሰሩት ስራ ኮንሰንትሬት ካደረጉ ታርጌታቸው ያ ስራ ከሆነ ኤኒ ስራ ታርጌታቸው ያ ስራ ከሆነ ለካም ሰክሰስፉል። ሁለተኛ በስራ ላይ ገንዘብ is very important። ገንዘብ ደግሞ ዝም ብሎ መባከን የለበትም ካላባከኑ። ሶስተኛ ሁሉ ጊዜ ተማሪ ከሆኑ ህብረተሰቡ እንዲወዳቸው ካደረጉ they are successful። እና በዚህ ነው እንግዲህ እንትን ማደርገው የኖርኩትም ያለሁትም ማለት ነው። ግብርናን በማዘመን ሂደት የራሱን አሻራ በማሳረፍ የታሪክ ተቋዳሽ የሆነውና የኦፐሬተሮችና የመካኒኮ ስልጠናን በመስጠት የሚታወቀው ካሌብ ሰርቪስ ፋርመርስ ሃውስ ኃላፊነቱ የተወሰነ የግል ማህበር ዛሬም እንደ ትላንቱ ብቁ ዜጎችን ማፍራት ላይ ይገኛል። ማህበሩ የረዥም ጊዜና አጫጭር ስልጠናና የማሽን ጥገና ስራዎችን እየከወነ ሲሆን ከ2008 ጀምሮ በአይነቱ ልዩ የሆነ ኦፐሬተሮች ስልጠና በመስጠት መልካም ስሙ መገንባት ችሏል። በረዥም ጊዜ ባካበተው ልምድ ላለፉት 9 ዓመታት በብዙ ሺዎች የሚቆጠሩ ዜጎችን ማሰልጠኑ ሲገልጽ ከአራቱም የአገሪቱ ጥጎች ለሚመጡ ዜጎች ብቃት ያለው ባለሙያ ሊያደርግ ተዘጋጅቷል። ላለፉት 30 ዓመታት ጊዜና ጉልበት የሚቆጥቡ ዘመናዊ የእርሻ መሳሪያዎችና ግብዓቶችን በማቅረብም ይታወቃል። ከሻሸመኔ በተጨማሪም በሌሎች የአገሪቱ ክፍሎች የስልጠና አድማሱን በማስፋት ብርቱ ጥረቱን ማድረጉን አጠናክሮ ቀጥሏል። ዘመናዊ የእርሻ መሳሪያዎችን ከውጭ ከማስገባት ባሻገር በአገር ውስጥ ለማምረትም ትልቅ ራዕይ ሰንቆ በመጓዝ ላይ ይገኛል። ለትራክተርና ኮምባይነር ማሽኖች ኦፐሬተሮችን በተግባር ስልጠና፣ በመካኒካል ሙያ አጫጭር ስልጠና መስጠትና ደንበኞች በእርሻ ማሽኖቻቸው ላይ በሚያጋጥማቸው ችግሮች መፍትሄ ለመስጠትም የጥገና ስራን ያከናውናል። ካሌብ ሰርቪስ ፋርመርስ ሃውስ ኃላፊነቱ የተወሰነ የግል ማህበር። መልካም አቶ ተስፋዬ ጥሩ ነገር ነው ያነሱ ያሉት። ወጣቶቻችን ስራ መፍጠር ምን ማለት እንደሆነና በተለይ ለስራ መስጠት ያለባቸውን ለኢንተርፕረነር ወይም ደግሞ ስራ ፈጣሪነት ላይ ሰፊ የህይወት ልምዶትን ነው ያካፈሉኝ ያሉትና በተለይ ፕሮግራም ብዙ የሚያዩ ወጣቶች አሉና አሁን ስራ ውስጥ ያሉ ወጣቶች አሉ። እንደዚሁ ደግሞ ስራ ላይ ለመግባት በተለያየ አይነት እንግዲህ እርሶ ከህግ አማካሪነትና ከሎየርነት ተነስተው ነው በድፍረት
ገብተው ላለፉት 32 ዓመታት ኢትዮጵያን እርሻ አዘምነው እንደዚሁም ደግሞ ለወጣቶች አርአያነት ፈጥረዋልና ምናልባት ከርሶ ቤተሰብ ልጀምርና እርሶ እንግዲህ አሁን ወደ ጡረታው ነው ያሉትና እዚህ ቢዝነስ ላይ በተለይ የአንድ ትውልድን እድሜ ነው እዚህ ስራ ላይ ያሳለፉት። በተለይ ስራ ፈጣሪ ሆነው የጀርመን ኤጀንት ሆነው ክላስ ኮምፓይነርን በመላ ኢትዮጵያ በመካፈልና የስፒሩንም መለወጫ እቃውንም በማድረግ ድርሻ ላይ በመሰማራት የኢትዮጵያን ደግሞ የሰብሎችን ቡናም ይሁን የሌሎችን ሰሊጥም መሰል እየላኩ ንግዱን በጣም አቻችለው በዚህ ውስጥ የተለየ ትምህርትና የተለየ ነገር እያገኙ አድርገዋልና ከርሶ ቤተሰብ ይሄን የወሰደ ሰው አለ? አንድ ሁለተኛ ነገር ደግሞ ለወጣቶች እንደው አስመረው ምን አይነት መልእክት ያስተላልፉልኛል? ሲስተም ውስጥ ላይ አንደኛ ሲስተም ውስጥ ያሉ ወጣቶችን እንደዚህ የስራ ፈጠራ ላይ የተሰማሩ ወጣቶችን፣ ሁለተኛ ደግሞ ለመግባት እንደው ዳር ላይ ቆሙ ወጣቶች አሉና ጊዜው ለውጥ ነው፣ መስራት አለብን፣ ኢትዮጵያ መለወጥ አለባት። የግለሰቦች ለውጥ የማህበረሰብ ለውጥ ነው፣ የሀገር ለውጥ ነውና በተለየ ድህነትን ከመቅረፍ አንጻርና ወጣቶች በጣም ኃላፊነት እንዲሰማቸው ከማድረግ አንጻር ከርሶ የሰፊ የህይወት ልምዶችን ምን ይመክሩኛልና የእርሶንም የቤተሰብ የሽግግር ነገር ቢያስተላልፉ። እኔ እንግዲህ 3 ልጆች አሉኝ። አንዱ ልጄ በቃ የኔ ኮፒ ሆነዋል። ስራውን በደንብ እየሰራ ነው። እርግጠኛ ነኝ በጣም ይወደዋል። እሱ ያስቀጥለዋል ብዬ ገምታለሁ። ግን ለሁሉም ወጣት የምሰጠው ምክር አሁን ልዩ ሁኔታ ነው ያለው። አሁን እኮ በጣም ብዙ ኦፖርቹኒቲ ነው ያለው፣ ብዙ ኦፖርቹኒቲ ነው ያለው። እኔ መክራቸው ይድፈሩ ነው። እኔ ሁለቱም ቦታ ልጅ እያለኝ ጠበቃ መሆንም ከመንግስት ስራ ነው የምትወጣው። እውነት ነው። እኔ በትንሽ ነገር አኩርፌ ስራው አልፈልግም ብዬ የአንድ ትልቅ ጠበቃ በ500 ብር ነው የተቀጠርኩት ለመልመድ። ኋላ ነው ትልቅ ጠበቃ የሆንኩት። እውነት ነው። እዚህም ቢሆን ገንዘብ ኖሮኛል። በድፍረት ነው የጀመርኩት የኮምባይነሩ እንትን። ስለዚህ እኔ ለወጣቶች የምመክረው ራሳቸው ችለው በቃ ለመስራት አይፍሩ ነው። ስራ ከገቡ 5 ሳንቲም የሚኖራቸው 10 ሳንቲም ምንድነው ኮንሰንትሬት አድርገው ያ ስራ የኔ ስራ ነው ብለው አድብተው ከሰሩ በጣም አድብተው ከሰሩ ያር ሰክሰስ እኔ ስራ አድብተ ከሰራ ሰክሰስፉል ትሆናለህ። ምንም ጥያቄ የለውም። ብዙ እኔ ያየኋቸው ወጣቶች እንደዛ አድርገው በጣም ትልቅ ከኔ በላይ የሆኑ አሉ። 29,000 ብር የምታወጣ እንትን ትሬለር አንዱ መሐመድ ኪሞ የሚባለው ከዛ ተነስቶ አሁን ትልቅ ሀብታም ነው። እና ምንድነው ኮንሰንትሬት አድርጎ መስራት ነው ዋናው። ይሄ ነው ትልቁ ነገር። እኔ እንትን ነኝ ሎየር ነኝ ብሎ ከተኮፈሰ ዋጋ የለውም። ሎየር ከሆነ በቃ ሂዶ የሚወደው ከሆነ ተራ እንትን ጠበቃ ሆኖ በቃ ከሰው ጋር እየተግባባ ይካን ሜክ ኢት። ኤሌክትሪሽያን ደግሞ የኤሌክትሪክ ግራጁዌት ከሆነ እኔ የምመክረው ቤት ሄዶ መስራት ማለት ኤሌክትሪክ ይፈልጋል። ስለዚህ መስራት አለባቸው። ግራጁዌት አድርጌያለሁና እኔ በዚህ መጀመር አለብኝ። ከትንሽ ነገር ጀምሮ ወደ ትልቅ መምጣት እንችላለን። በራሳቸው ፕራይቬትሊ ስታርት አፕ የሚባለው አለ። ስታርት አፕ በጣም ጥሩ ወርድ ነው። ስታርት ማድረግ፣ መሄድ፣ መጠየቅ፣ ሂዶ ኤሪያው ስራ ኤሪያ ያለበት ሂዶ መሄድ አለባቸው። ሌላ ደግሞ ኦፍ ኮርስ ሀቀኛ መሆን፣ ይሄ በጣም ኢምፖርታንት ነው። ባህላችን ነው፣ ሊሰመርበት የሚገባ ነው። በጣም ሀቀኛ መሆን፣ በቃ የፈለገው እምነት ይነራቸው በእምነታቸው አምነው ሀቀኛ ሆነው ከሄዱ ያር ኦልዌይስ ሰክሰስ። ይሄ በጣም በተለይም የኢትዮጵያ አሁን ባለው የፖሊሲ አንፃር ይሄ ስታርታፖችን በጣም የሚያበረታታ ከኛ የሚፈለገው የኮሚትመንትና እንደው አጠቃላይ ነገርየው ላይ ትኩረት መስጠት ነው እንጂ በፖሊሲ ደረጃ በተወካዮች ምክር ቤት ደረጃ እኮ የጸደቀ ፖሊሲ ነውና ወጣቶችን የሚያበረታታ ነው ማለት ነው። ልክ ነው፣ ትክክል። ለዛ ነው እኔ ማምነው እና ይሄ ነው እንትን ያደርግ ሁሉም ቦታ ስትጀምር እንደዛ ሆነ መጀመር አለብህ፣ መድፈር አለብህ። ለመጀመር መድፈር አለብህ። ጥንቃቄ የተሞላበት። አሁን ዛሬ ጠዋት አንድ ልጅ ቤት መጥቶ
የጓደኛዬ ማለት እዛ እኔ ሰፈር ያለ ሰው ነው እና የተመረቀው በኮተን እንትን ነው እና እንዴት አድርጌ ፋብሪካ እኮ ካልገባሁ ነው እንደመከርኩ ነገርኩት። አሁን አባቱም እንዴት እንደሆነ ታሪኩ ነገር ነው እኔና አባቱ አሁን በቃ ፎክሮ ሄደዋል ይሰራል እርግጠኛ ነው እና ይሄ ነው አለመድፈር ነው። ለምንድን ነው ስለው እንዴት አድርጌ እኔ ዝም ብዬ እንጀራ ትበላለህ ቤት? አዎ። ትተኛለህ? አዎ። ቀንስ ዝም ብዬ ከጓደኞቹ ጋር ሳይሆን ከስራ ጋር መዋል አለብህ። ስራ መልመድ አለብህ። አሁን እኮ ግራጁዌት ያደረጉ ሴቶች ሊስትሮ ሆነው የሚጀምራሉ፣ ግን ተቀይረዋል። ሁሉም ሊስትሮ ሆነች ልጅ አንተ ሲያጋጥም እውነት ነው። እኔ አጋጥሞኛል። አሁን ሌላ ነው ቡና እያፈላች ነው እና እንደዚህ እያለ ታድጋለህ። ከምንም ነው የምንጀምረው፣ ወደ ትልቅ ደረጃ እንመጣለን። መልካም። አቶ ተስፋዬ ተክለ ሃይማኖት የካሊብ ሰርቪስ መስራችና ዋና ስራ አስፈጻሚ በተለይ እዚህ ስቱዲዮ ተገኝተው የህይወት ልምዶትን ሰፊን የህይወት ልምዶትን ለወጣቶች ስላካፈሉኝ በሰፊ ፋና ሚዲያ ኮርፖሬሽን ስም አሁንም እጅግ በጣም የከበረ ምስጋና አቀርባለሁ። እኔም በጣም አመሰግናለሁ። ፋና የምወደው አክቹአሊ በጣም ብዙ አድቨርታይዝ ያደረኩበት ካሌብን ሁሉ ጊዜ በካሌብ በፋና ነው። እውነት ነው እና በጣም ወደው ነው። ሲቋቋምም አስተዋጽኦ አድርጌያለሁ አስታውሳለሁ። ሙሉጌታ የሚባል ጠይቆኝ። ስለዚህ በፋና ቀርቤ ለመጀመሪያ ጊዜ ሌላ ቦታ አልሰጠውም እስካሁን። እውነት ነው። አሁን እውነት ነው እድለኞች ነን። አሁን እንግዲህ ሰጥቻለሁኝ። እውነት ነው። ያጋጣሚው ነው። ሻሸመኔ ያለው ልጅ ጠይቆኝ ነበር። እውነት ነው። ግን አጋጣሚ አንተ እውነት ነው መጣ እንግዲህ ጀመርከው። በጣም ነው የማመሰግነው። በጣም ተመልካቾቼ ይህን ሳምንት ፕሮግራም በዚህ ቋጫለሁኝ። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ ከቀሪ የፋና ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ቆይታ አላለሁኝ።